በድጋሚ እንኳን ደህና መጣችሁ። ይህ ፓርት 2 የ2017 የሞዴል ጥያቄዎች እየሰራንበት ያለ ክፍል ነው። እነዚህ ጥያቄዎች ጀስት በብዛት ከስምንተኛ ክፍል የመጡ ጥያቄዎች ናቸው። ስለዚህ ሪቫይዝ ለማድረግም ስለሚረዳችሁ በዚህ ፓርት 10 ጥያቄዎች እንሰራለን። ሁሉንም ጥያቄዎች ማየት ይኖርባቸዋል። 16ኛ which one of the following equation is the equation of vertical line? ቨርቲካል ላይን ኢኩዌዥን የሆነ የትኛው ነው? ቨርቲካል ላይን ኢኩዌዥን ማለት ኤክስ እኩል ነው የሆነ ነገር ካለ ብቻ ነው። ማለት ኤክስ እና ዋይ አብረው መኖር የለባቸውም ቨርቲካል ወይም ሆሪዞንታል ለማለት። ኤክስ እኩል ነው 0 ማለት ማን አክሲስ ነው? የዋይ አክሲስ ነው። ያ ማለት ቨርቲካል እንደሆነ እናውቃለን ማለት ነው። ዋይ ማይነስ 3 እኩል ነው 0 ማለት በሌላ አባባል ዋይ እኩል ነው 3 ማለት ነው። ይሄ ማለት ምን አይነት ላይን ነው? ሆሪዞንታል ላይን ነው የሚሆነው ማለት ነው። ስለዚህ እቺ ዋይ እኩል ነው 3 ሆሪዞንታል ይሆናል። 3y ማይነስ 4x እኩል ነው 0። ይሄ ማለት 3y እኩል ነው 4x አለ ለ3 ታካፍሉት y እኩል ነው 4/3x አለ። ይሄ ደግሞ ኢንክላይንድ ላይን ነው የሚሆነው። ኢንክላይንድ ሆኖ በ0 0 ያልፋል። እንዲሁም በፈርስት እና በሰርድ ኳድራንት የሚያልፍ ይሆናል ማለት ነው። ይሄኛው ደግሞ ምንድነው የሚሆነው? x እኩል ነው -8 ይሆናል። እንደዚህ በሚሆንበት ጊዜ ምን አይነት ላይን ነው የሚሆነው ማለት ነው? ቨርቲካል ላይን ይሆናል ማለት ነው። ስለዚህ እንደዚህ ቢሆን -8 እዚህ ጋር ብትሆን ልክ እንደዚህ ይሆናል ማለት ነው። እቺ ማለት x እኩል ነው -8 ቨርቲካል ላይን ይሆናል። y ማይነስ x እኩል ነው 0 ማለት y እኩል ነው x ነው። ይሄ ኢንክላይንድ ላይን ነው የሚሆነው። ስለዚህ የዚህኛው መልስ ቨርቲካል ላይን የሆነ ስለሆነ ይሄኛው ይሆናል ማለት ነው። 17ኛ which of the following is the slope of the line? አሁን ስሎፕ የሆነ የትኛው ነው ነው? ስሎፕ ማለት ደግሞ y እኩል ነው ምንድነው mx ፕላስ b ወይም c ማለት ነው። ስለዚህ ይችኛዋ y ኢንተርሴፕት ትባላለች፣ ይችኛዋ ስሎፕ ትባላለች። ስለዚህ ይሄኛውን መጀመሪያ y እኩል ነው ብለን መጻፍ አለብን። ስለዚህ እንደዛ ለመጻፍ ምን እናደርጋለን? 4/5 y እኩል ነው -3/2x ይሆናል ማለት ነው። ዘን y ብቻዋን መቅረት ስላለባት ሲባዛ በ5/4 ይሄም ሲባዛ በ5/4 እናደርጋለን ማለት ነው። ይሄ ጠፋና y ብቻ ትቀራለች። y እኩል ነው ይሆናል -3/2 ታይምስ 5/4 ታይምስ x ማለት ነው። ስለዚህ ይሄ ደግሞ ምን ይሆናል? -15/8 ይሆናል ማለት ነው። መቃለል ስለማይችል ስለዚህ ስሎፓችን ማለት ምን ይሆናል ማለት ነው? -15/8 d ይሆናል ማለት ነው። ስሎፕ ማለት ጀስት በዚህ ፎርም መጻፍ ነው። በዚህ ፎርም ማጽፉ ከሆነ ደግሞ -a/b አድርጋችሁ ማግኘት ትችላላችሁ። ያ ማለት x + by እኩል ነው c ወይም የሆነ 0 ቢሆን የኤክስን ኮኤፊሽንት በኔጌቲቭ ታበዙታላችሁ። ለምሳሌ የኤክስ ኮኤፊሽንት እዚህ ጋር 3/2 ነው። በኔጌቲቭ ሳበዙ ምን ይሆናል? -3/2 ይሆናል። ሲካፈል እና የዋይ ኮኤፊሽንት ደግሞ ስንት ነው? 4/5 ይሄ ማለት ደግሞ ማለት ነው -3/2 ሲባዛ በ5/4 ስለዚህ ስታባዙት -15/8 ይሆናል ማለት ነው። ስለዚህ ስሎፑን በዚህ ፎርም ማግኘትም ትችላላችሁ ወይም y እኩል ነው mx + b ብላችሁም በመጻፍ m ማግኘት ይቻላል ማለት ነው። 18ኛ which one of the following point lies in quadrant 4? ኳድራንት 4 ላይ የሚገኝ የትኛው ነው? እናንተ ነው ይሄን መልሱ የምትጽፉልን። ኳድራንቶች ካርቴዥያን ኮኦርዲኔት ሲስተም ላይ ይሄ ኳድራንት 1 አለ፣ ይሄ ኳድራንት 2 አለ፣ ኳድራንት 3፣ ኳድራንት 4። ስለዚህ ኳድራንት 4 ላይ የሚገኝ ከነዚህ ውስጥ የትኛው ነው ነው? ለምሳሌ -3,2 የትኛው ኳድራንት ነው የሚገኘው? -3,2 ሰከንድ ኳድራንት ላይ ማለት ነው። 13,8 ሁለቱም ፖዚቲቭ ከሆኑ ደግሞ ፈርስት ኳድራንት ላይ ይገኛል። ስለዚህ ኳድራንት 4 ላይ የሚገኝ ከነዚህ ከሁለቱ የትኛው ነው? ጀስት እዚህ ድረስ ከሰራንላችሁ ሌሎችም መስራት ስለምንችሉ ማለት ነው። 19ኛ ጀስት ያው እየተቀያየረ የሚጠየቅ ጥያቄ ነው። ቢያንስ አንድ ጥያቄ እንደዚህ አይነት ስለሚመጣ እነዚህን በደንብ ፕራክቲስ አድርጉ። አበበ 10 years older than his brother. How old is አበበ if the sum of their ages 40? ሎክ አበበ የአበበን ጀስት ኤ ብለው is ምንድነው 10 years old than his brother ከወንድሙ በስንት ይበልጣል? በ10 his brother b ብለው ሲደመር 10 እቺ አንድ አለች። ከዛ በኋላ ደግሞ ድምራቸው ሰም ማለት ድምር ነው። ስለዚህ የአበበ ሲደመር የወንድሙ ብራዘር እኩል ነው ስንት ነው እንላለን? 40 እንላለን። የተጠየቅነው ምንድነው? how old is አበበ የአበበን ስለተጠየቅ
አሁን ኤ ቦታ ላይ ቢ ፕላስ 10 ከመተካት ይልቅ ከዚህ ጋር ምን ማድረግ ትችላላችሁ? ቢ እኩል ነው ቢች ወደዚህ ስወስዳት ኤ ማይነስ 10 አደርጋለሁ ማለት ነው። ስለዚህ ቢ ቦታ ላይ እችን ስተካ ምን ይሆናል? ኤ ፕላስ እችን እተካለሁ ዘንድ ኤ ማይነስ 10 እኩል ነው 40 ይሆናል ማለት ነው። ኤ ፕላስ ኤ ስንት ነው? 2 ኤ ይሆናል እኩል ነው 40 ሲደመር 10 ይሆናል። 2 ኤ እኩል ነው 50 ይሆናል ሲካፈል ለ2 ሲካፈል ለ2 ስለዚህ ኤ ስንት ይሆናል? 25 ይሆናል ማለት ነው። ስለዚህ የአበበ እድሜ ስንት ነው ማለት ነው? 25 ነው ማለት ነው። ይሄኛው ደግሞ እንትን ካላችሁ ጀስት ምንድነው የምታደርጉት? ኤ ፕላስ ቢ እኩል ነው 40 አለ። ኤ ደግሞ ማለት ቢ ፕላስ 10 ነው ተብሏል። ስለዚህ ኤ ቦታ ላይ ቢ ፕላስ 10 ትተካላችሁ ማለት ነው። ቢ ሲደመር 10 ሲደመር ቢ እኩል ነው 40 እንላለን። ቢ ሲደመር ቢ ስንት ነው? 2ቢ ሲደመር 10 እኩል ነው 40 ይሆናል። ይችን ከእኩልነት ስታሻግሯት ምን ይሆናል? 2ቢ እኩል ነው 30 ይሆናል። ዘን ለ2 ስታካፍሉት ቢ እኩል ነው ስንት ይሆናል? 15 ይሆናል ማለት ነው። እኛ የተጠየቅነው ግን የማንን ነው? የአበበን። ስለዚህ አበበ ማለት ደግሞ ምንድን ነው? ቢ ሲደመር 10 ሂዝ ብራዘርስ ኤጅስ 15 ብለናል። ስለዚህ 15 ሲደመር 10 ስንት ይሆናል? 25 ይሆናል ማለት ነው። ስለዚህ አይ ቲንክ ይችኛዋ የተሻለች ነች። ቀጥታ አሁን ማን የተጠየቅኩት የሚለውን ማወቅ ኤን የተጠየቅነው ኤን ከተጠየቅን ቢ እኩል ነው ብለን መግለጽ አለብን ከዚህኛው። ከዛ በኋላ እዚህ ጋር ሰብስቲት እናደርጋለን ማለት ነው። ስለዚህ የኤጅ ጥያቄ በሚጠይቅበት ጊዜ ሁለት ኢኩዌዥን ይኖራቸዋል። ከዛ በኋላ አንዱን ኢንተርምስ ኦፍ የሆነ ነገር ትገልጹና ያንን ሰብስቲት ማድረግ ነው። ምንም የተለየ እንትን የለውም። Question number 20 which one of the following statement is false about the set of numbers denoted by ነው የሚለን። ይሄ በጣም ቀላል ነው። ናቹራል ነምበር ጀስት ከማን ነው የሚጀምረው? ከአንድ ይጀምራል። 1 2 3 ያለ ይቀጥላል። ሆል ነምበር ከስንት ይጀምራል? ከ0 0 1 2 ያለ ይቀጥላል። ዘን ኢንቲጀር አለ። ኢንቲጀር ማለት ደግሞ ምንድን ነው? ሆል ነምበር እና የሱ ተቃራኒ 0 1 2 ያለ ይቀጥላል። ወደዚህ ደግሞ -1 -2 ያለ ይቀጥላል ማለት ነው። ራሽናል ነምበር ማለት ደግሞ a number which can be expressed in the form of a over b different from 0 a and b an elements of integer መሆን አለበት ነው። ዘን ከዚህ ውስጥ አሁን መረዳት ያለባችሁ ሳብሴት ምንድን ነው የሚለውን ነው ከእናንተ መያዝ የሚጠበቅባችሁ። አሁን ሴት ኤ ሳብሴት ቱ ሴት ቢ ማለት ኤ ላይ ያለው ኤሌመንት ሁሉ ማን ጋር መኖር አለበት? ቢ ላይ መኖር አለበት ነው የሚለው ሳብሴት ማለት። ስለዚህ አሁን ናቹራል ነምበር ላይ ያለ ሁሉ ሆል ነምበር ላይ ይኖራል። ስለዚህ ትሩ ነው ማለት ነው። ናቹራል ነምበር ላይ ያለ ሁሉ ፖዚቲቭ ኢንቲጀር ላይ ይኖራል። ስለዚህም ትሩ ይሆናል። ሳብሴት ስለሆነ ፕሮፐር ሳብሴት ቢኖረው አይቻልም። ፖዚቲቭ ኢንቲጀር ማለት ደግሞ ከአንድ ጀምሮ ፖዚቲቭ ኢንቲጀር 1 2 3 4 እያለ ይቀጥላል። ናቹራል ነምበር 1 2 3 እያለ ይቀጥላል። ስለዚህ ናቹራል ነምበር ላይ ያሉ ሁሉ ምን ላይ ያሉ? ፖዚቲቭ ኢንቲጀር ላይ ያሉ። ፕሮፐር መሆን አይችልም ግን ሳብሴት መሆን ይችላል። ፕሮፐር እኩል መሆን ስለሌለባቸው ማለት ነው። ፕሮፐር ሳብሴት ላይ ምንድን ነው? በአንድ ኢለመንት አትሊስት በአንድ ኢለመንት ምን ማለት አለበት? መብለጥ አለበት። ሲ ላይ ደግሞ ራሽናል ነምበር ሁሉም ራሽናል ነምበር ኢንቲጀር ውስጥ አለ ነው የሚለው። ይሄ የለም። ስለዚህ መልሱ ይሆናል ማለት ነው። ይታወቃል አይደል? ምክንያቱም ሁሉም ማን ውስጥ ነው ያሉ? ራሽናል ነምበር ውስጥ መኖር ይችላሉ እንጂ ራሽናል ነምበር ሁሉም ላይ አይኖርም። ሆል ነምበር ኢንቲጀር ውስጥ አለ ነው አለ አይደል? ሁሉም ሆል ነምበሮች ምን ውስጥ አሉ? ኢንቲጀር ውስጥ ይገኛሉ። ይሄ በቬን ዲያግራም መያዝ ትችላላችሁ። ሁሉም ናቹራል ነምበሮች ምን ውስጥ አሉ? ሆል ነምበር ውስጥ አሉ። እነዚህ ደግሞ ሁለቱም ምን ውስጥ መገኘት ይችላሉ? ኢንቲጀር ውስጥ መገኘት ይችላሉ። ናቹራል ነምበር ኢንቲጀር ውስጥ ይገኛል። ሆል ነምበር ኢንቲጀር ውስጥ ይገኛል። ከዛ የመጨረሻው አሁን በእናንተ ሌብል ራሽናል ነምበር ኪው ማለት ነው። ስለዚህ ናቹራል ነምበር ራሽናል ነምበር ውስጥ ይገኛል። ሆል ነምበር ራሽናል ነምበር ውስጥ ይገኛል። ኢንቲጀር ራሽናል ነምበር ውስጥ ይገኛል። የአመት በሳብሴት ማስቀመጥ እንችላለን ማለት ነው። አንደኛ ኢቫሉዌት ዘ ፎሎዊንግ አብሶሉት ቫልዩ ኤክስፕሬሽን ይላል። እዚህ ጋር የተሰጠው ወይኔ ኤክስ እኩል ነው -3 አሁን ኤክስ እኩል ነው -3 ከተባለ ኤክስ ቦታ ላይ ማንን መተካት ነው? -3 መተካት ነው። ስለዚህ ምንድነው የምናደርገው? 7 እንላለን ሲደመር አብሶሉት ቫልዩ ኦፍ 3 ሲቀነስ 2 በቅንፍ -3 ከዛ አብሶሉት ቫልዩ እናደርጋለን ሲደመር አብሶሉት ቫልዩ እናደርጋለን 5 ኢንቱ -3 -7 አሁን ይችን ስተኩ ምንድን መጠቀም አለባችሁ? ቅንፍ መጠቀም አለባችሁ። እንደዛ ካልሆነ ምን ይሆናል? የሆነ ይከብዳል። ሲባዙ ኔጌቲቭ ስለሆነ ማለት ነው። እዚህ ጋር ኔጌቲቭ ባይኖር ችግር የለውም።
ስለዚህ ኔጌቲቭ ስላለ ግን መጠንቀቅ ይኖርባችኋል። ሶ ምን ይሆናል? 7 ሲደመር አብሶሉት ቫልዩ ኦፍ 3 ማይነስ 2 ታይምስ ማይነስ 3 ስንት ነው? መጀመሪያ አሁን 7 ሲቀንስ 2 ታደርጋላችሁ። አንዳንድ ተማሪዎች አንድ እያላችሁ የምትሰሩት እንደዛ አይሰራም። ማይነስ 2 ታይምስ ማይነስ 3 መጀመሪያ ያው ቅንፍ ወይም ማባዛት ማካፈል እያለ ስለሚሄድ ማይነስ 2 ታይምስ ማይነስ 3 ስንት ነው? 6 3 ሲደመር 6 9 ሲደመር እንላለን። አብሶሉት ቫልዩ ውስጥ 5 ሲባዛ በማይነስ 3 ስንት ነው? ማይነስ 15 ማይነስ 15 ማይነስ 7 ማይነስ 15 ማይነስ 7 ይሄ ስንት ይሆናል? ማይነስ 22። ስለዚህ ማይነስ 22 ይሆናል ማለት ነው። ከዛ በኋላ አብሶሉት ቫልዩ ፕሮፐርቲ ማወቅ ነው ከእናንተ የሚጠበቀው። ይሄ 7 ይሆናል ሲደመር 9 ሲደመር ይሄ ከአብሶሉት ቫልዩ ሲወጣ ስንት ነው? 22 አይደል? ከአብሶሉት ቫልዩ ሲወጣ ማንኛውም ቁጥር ምን ሆኖ ነው የሚወጣው? ፖዚቲቭ ሆኖ ስለሚወጣ ማለት ነው። 7 ሲደመር 9 ስንት ነው? 16 16 ሲደመር 22 16 ሲደመር 22 6 እና 2 8 1 እና 2 3 ስለዚህ 38 ይሆናል ማለት ነው። ስለዚህ መልሳችን ዲ ይሆናል። what is the solution set of the absolute value of የሚለን አሁን እዚህ ጋር ሶሉሽን ሴት ፈልጉ ነው። አሁን ይችኛው በደንብ መከታተል አለባችሁ። አብሶሉት ቫልዩ ላይ በጣም ተደጋጋሚ ጥያቄዎች እየሰራ ነው። እነዚህም በደንብ ማወቅ አለባችሁ። አብሶሉት ቫልዩ ኦፍ ኤክስ እኩል ነው የሆነ ቁጥር ተብሎ መጻፍ አለበት መጀመሪያ። ከዛ ይህን ከጻፋችሁ በኋላ ኤ 0 ከመጣ አንድ ሶሉሽን ይኖረዋል። ኤ ከ0 ከበለጠ ሁለት ሶሉሽን አለው። ኤ ከ0 ካነሰ ኖ ሶሉሽን። አሁን ፈተና ላይ ምን ተብሎ ይጠይቃል? ሚኒስትሪ ላይ which one of the following absolute value equation has two solution ይባላል ማለት ነው። ስለዚህ ሁለት ሶሉሽን ያለውን ለማወቅ መጀመሪያ absolute value of this እኩል ነው this ተብሎ መጻፍ አለበት። ስለዚህ ይህን በዛ ፎርም ስንጽፈው absolute value of 5 minus 2x እኩል ነው 11 ብለን መጻፍ አለብን ማለት ነው። እቺ ከእኩልነት እናሻገራት። እዚህ ጋር ጀስት ሰብስቲቲዩት አድርጋችሁ መስራት ይቻላል። በሰብስቲቲዩሽን መስራት እንደውም እሱ የተሻለ ሊሆን ይችላል ለሚከብዳችሁ ማለት ነው። ስለዚህ አሁን በሰብስቲቲዩሽን ከሆነ ማይነስ 3 እንተካለን። ስለዚህ ማይነስ 2 ታይምስ ማይነስ 3 ስንት ይሆናል? 6 አይደል? 6 ሲደመር 5 11 11 ከአብሶሉት ቫልዩ ሲወጣ 11 11 ሲቀነስ 11 0 ስለዚህ ማይነስ 3 መኖር አለባት ማለት ነው። ስለዚህ እዚህ ጋር እነዚህ አይሆኑም ማለት ነው። ከዛ ከማይነስ 8 እና ከ8 ደግሞ ቼክ እናደርጋለን። 8 እንተካ። ማይነስ 2 ሲባዛ በ8 ስንት ነው? ማይነስ 16 ማይነስ 16 ሲደመር 5 ማይነስ 11 ከአብሶሉት ቫልዩ ሲወጣ ስንት ይሆናል? 11 ይሆናል። 11 ሲቀነስ 11 0 ስለዚህ መልሱ ይሆናል ማለት ነው። ሰብስቲቲዩት ማድረግ ትችላላችሁ ሶልቭ ማድረግ የሚከብዳችሁ ከሆነ። ግን ይሄ በጣም ቀላል ነው። ምንድነው የመጀመሪያው እዚህ ጋር ከደረሳችሁ በኋላ የመጀመሪያው ጀስት አብሶሉት ቫልዩን እንደሌለ አድርጋችሁ መስራት ነው። ያ ማለት 5 minus 2x እኩል ነው 11 ብላችሁ ሰራላችሁ። 2x ወደዛ ስታሻግሯት 2x እኩል ነው 5 ሲቀነስ 11 ይሆናል ማለት ነው። 5 ሲቀነስ 11 ስንት ነው? ማይነስ 6 ለሁለት ስታካፍሉት x እኩል ነው ማይነስ 3 ይሆናል ማለት ነው። አንዷን አገኘን። ሁለተኛውን ደግሞ እንዴት ነው የምታደርጉት? 5 minus 2x እኩል ነው ማይነስ 11 ነው የምንለው። ስለዚህ አሁን እቺኛውን ወደዚህ ወስጄ እቺን ወደዚህ ነው ማመጣት ማለት ነው። ስለዚህ እንትኑ ይገባችኋል። አሁን 2x እኩል ነው 5 ሲደመር 11 ግልጽ ነው ብዬ አስባለሁ። እቺን ወደዚህ ወሰድኳት፣ እቺኛውን ወደዚህ ወሰድኳት። ዘን ምን ይሆናል? 2x እኩል ነው 16 ይሆናል ሲካፈል ለ2 ሲካፈል ለ2 x እኩል ነው ስንት ነው? 8 ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። 23ኛ which one of the following rational number is in ascending order? አሁን ascending order ማለት ምንድነው? ኢንክሪዝ እያደረገ የሚሄድ ማለት ነው። ስለዚህ ascending ማለት ኢንክሪዝ እያደረገ የሚሄድ ከሆነ ትልቁ የት ጋር መሆን አለበት ማለት ነው? መጨረሻ ላይ መሆን አለበት ማለት ነው። ከትንሹ መጀመር አለበት። ስለዚህ ይህንን ለማወቅ ምንድነው የምናደርገው? መጀመሪያ የተወሰኑ ቁጥሮችን ያው ማካፈል ይኖርብናል። ኢምፕሮፐር እና ፕሮፐር መጀመሪያ ላይ ያው ትለያላችሁ ግዴታ ነው። ስለዚህ ኢምፕሮፐሩ ኦልዌይስ ይበልጣል። ስለዚህ 3/2 ያ መጨረሻ ላይ ያስቀምጦታል። ስለዚህ ሌላ አማራጭ ነው የምንፈልገው ማለት ነው። አንደኛው የምናየው እሱን ነው። ሁለተኛ ደግሞ ጀስት እነዚህን እናካፍላለን። ለምሳሌ 2 ለ3 1ን ለ4 እናካፍልና መጀመሪያ እነሱን ቼክ እናድርግ። 2 ሲካፈል ለ3 0.20 ይሆናል። 20 ሲካፈል ለ3 6 ጊዜ ስለዚህ 6 በ3 18 6 ያለ ይቀጥላል። ጀስት እዚህ ጋር ማቆም እችላለሁ። ዘን 1 ሲካፈል ለ4
ስለማይችል 0.0 10 ሲካፈል ለ4 2 2 በ4 8 ኦኬ እዚህ ጋር ማቆም እችላለሁ። ከዛ በኋላ ደግሞ 5ን ለ6 5 ሲካፈል ለ6 0.50 ይሆናል። 50 ሲካፈል ለ6 ስንት ጊዜ ይደርሳል? አራውንድ 8 ጊዜ 8 ሲባዛ 6 48 ስለሆነ ማለት ነው። ስለዚህ ትንሿ ማናት ማለት ነው? 1/4 ናት ትንሿ። ስለዚህ ከ1/4 መጀመር አለበት። ወይ ይሄኛው ነው ወይ ይሄኛው ነው። ከዛ በኋላ ደግሞ ስንት ነው? 0.6 2/3። ስለዚህ 2/3 መሆን አለበት። ከዛ ይሄኛው ከዛ ይሄኛው። ስለዚህ መልሱ ይሆናል ማለት ነው። አሴንዲንግ እና ዲሴንዲንግ ኦርደር አይ ቲንክ ገብታችኋል። አሴንዲንግ ከተባለ ምን እያደረገ ነው የሚሄደው? እየጨመረ ማለት ከትንሽ ነው የሚጀምረው ማለት ነው። ዲሴንዲንግ ሲሆን ደግሞ እየቀነሰ የሚሄድ ማለት ነው። 24ኛ ምንድን ነው የሚለን? ኢፍ ብር 1300 is invested at 5% simple interest per annum and then what is the simple interest after 6 years? አሁን አይ ነው የተጠየቀው። አይ ማለት ደግሞ ምንድነው? ፒአርቲ ነው። ስለዚህ ቀላል ነው። ፕሪንሲፓል ተሰጥቶናል። ፕሪንሲፓል ማለት ኢንቨስት የምናደርገው ማለት ነው። ኢኒሻል አማውንቱ 1300 ነው ሲባዛ ሬቱ 5%። 5% ማለት ወደ አስርዮሽ ወይም ደግሞ ወደ ክፍልፋይ ስንቀይረው 5/100 ይሆናል ሲባዛ ታይሙ 6 years ስለሆነ ቀጥታ 6 እናበዛለን ማለት ነው። ስለዚህ 20 በ20 እናጠፋለን። 5 ሲባዛ በ6 ስንት ነው? 30። ስለዚህ 13 ሲባዛ በ30 እናደርጋለን። 3 ሲባዛ 13 ስንት ነው? 39። ከዛ አንድ 0 ጨምርባታለሁ 390 ይሆናል ማለት ነው። ስለዚህ ኢንተረስቱ ስንት ነው ማለት ነው? 390 ብር ይሆናል ማለት ነው። ስለዚህ እቺኛው በደንብ ያዟት። አይ እኩል ነው ፒአርቲ የምትለዋን ማለት ነው። 25ኛ የመጨረሻ ጥያቄ ለዚህ ክፍል ማለት ነው። which one of the following pairs of linear equation in one variable is not equivalent in the set of integer? ኢኩቫላንት ያልሆነ የትኛው ነው? አሁን ኢኩቫላንት ኢኩዌሽን ኢኩቫላንት ኢኒኳሊቲ የሚባል አለ። እንዴት ነው የምታውቁት? ጀስት ሶልቭ ማድረግ ነው። የመጀመሪያው ሶልቭ ማድረግ ነው። ጀስት የሚከብዳችሁ ከሆነ አሁን እዚህ ጋር x-4 እና 2x-3 እኩል ነው 5 ይለናል። ለምሳሌ አሁን ይሄን ሲምፕሊፋይ ብናደርገው ምን ይሆናል? 2x ሲቀነስ 3 እኩል ነው 5። 2x ሲቀነስ 2x እኩል ነው 5 ሲደመር 3 ማለት ይችላለሁ። ያ ማለት 2x እኩል ነው 8 ሲካፈል ለ2 ሲካፈል ለ2 x እኩል ነው 4 ማድረግ ይችላል። ከዛ በኋላ ይሄኛውንም ጀስት ሶልቭ ስታደርጉት ምን ይሆናል? x እኩል ነው 4። ስለዚህ ምን ሆኑ ማለት ነው? ኢኩቫላንት ኢኩዌሽን ይሆናሉ ማለት ነው። ሶልቭ አድርጉት። በቃ እሱ የተሻለ ይመስለኛል። ሌላኛው መንገድ ምንድነው? ጀስት ከዚህ ጋር ማራት ከዚህ ጋር ማራት መቀነስ ማለት ነው። አሁን እንደዛ ሲሆን x-4 እኩል ነው 4 ሲቀነስ 4 x-4 እኩል ነው 0። ስለዚህ እኩል ሆኑ ማለትም ይቻላል፣ ግን ሶልቭ ብታደርጉት የተሻለ ሊሆን ይችላል። የቢን ደግሞ ስናይ ምንድነው? 1/2x እኩል ነው 3 እና 2x-10 እኩል ነው 2 ይላል። ይሄንም ሶልቭ ማድረግ ነው። 1/2x እኩል ነው 3 ማለት በ2 ስታበዙት x እኩል ነው 6 ይመጣል። ይሄኛውን ደግሞ ሶልቭ ስታደርጉት ምን ይሆናል? 2x እኩል ነው እቺን ከእኩልነት ስታሻግሯት 12 ይሆናል። በ2 ስታካፍሉት x እኩል ነው 6። ይሄም ኢኩቫላንት ይሆናል ማለት ነው። የሲን በምንሰራበት ጊዜ ደግሞ ምንድነው የምናደርገው? -3x + 4 እኩል ነው 0 ይላል። የመጀመሪያው -3x + 4 እኩል ነው 0 -3x እኩል ነው እቺን ከእኩልነት ስናሻግራት -4 ይሆናል። ለ-3 ለ-3 ስታካፍሉት ምን ይሆናል? x እኩል ነው 4/3 ይሆናል። ኔጌቲቭ በኔጌቲቭ ይጣፋና ማለት ነው። ከዛ ይሄኛውን ደግሞ ስትሰሩት ምን ይሆናል? 6x + 8 እኩል ነው 0 ነው። 6x እኩል ነው -8 ይሆናል። ለ6 ለ6 ታካፍላላችሁ x እኩል ነው -8/6 ይሆናል። ዘን በ2 ስታቃልሉት x እኩል ነው -4/3። አሁን ሁለቱም ምን አይደሉም? እኩል አይደሉም። ስለዚህ ይሄኛው ምን አይሆንም ማለት ነው? ኢኩቫላንት አይሆንም ማለት ነው። is not equivalent in the set of integer ነው የተባለው፣ ግን ችግር የለውም። ኢንቲጀር ቢተካስ ተብሎ ስለሆነ ያን ያክል ኢፌክት የለውም። ዶሜኑ ቢሰጥም ባይሰጥም ማለት ነው። እዚህኛው ላይ ደግሞ ምንድነው? 2 - 5x እኩል ነው 7 ነው። 2 - 5x እኩል ነው 7። ሁለትን ስታሻግሯት -5x እኩል ነው 5 ይሆናል። ለ-5 ለ-5 ስታካፍሉት x እኩል ነው -1 ይሆናል ማለት ነው። ይችኛዋንም ከእኩልነት ስታሻግሯት x እኩል ነው -1። ስለዚህ ሁለቱም እኩል ሰጡ። ስለዚህ ኢኩቫላንት ናቸው ማለት ነው። ኢኩቫላንት ማለት ተመሳሳይ ሶሉሽን ሴት ያላቸው ሊኒየር ኢኩዌሽኖች ምን እንላቸዋለን? ኢኩቫላንት እንላቸዋለን ነው።
በቀጣይ ፓርት 15 ጥያቄዎች አሉ። እነዚህ በጣም ቤዚክ እና የተወሰነ ከበድ የሚሉ ጥያቄ ስለሆኑ እነዚህን በፓርት 3 የመጨረሻ ክፍል ላይ የምንሰራላችሁ ይሆናል። የ26ኛውን ጥያቄ መስራት ትችላላችሁ። ዋት ኢዝ ዘ ሶሉሽን ሴት ኦፍ ዘ ኢኒኳሊቲ ይላል እዚህ ጋር 5y - 8 ኦቨር 2 ሌስ ዛን ከሆነ የዋይ ሶሉሽን ስንት መሆን አለበት ነው። ኢን ዘ ሴት ኦፍ ራሽናል ነምበር አይ ቲንክ ይሄን መስራት ትችላላችሁ። ኢኩቫለንት የሆነ እስኪ ለዚህ ኢኩቫለንት ጻፉልኝ። ኢኩቫለንት የሚለው እንዲገባችሁ ኤክስ ፕላስ 3 እኩል ነው 0 ቢሆን ለዚህ ኢኩቫለንት የሆኑ ሊኒየር ኢኩዌሽኖች ኮመንት ሴክሽን ላይ ያስቀምጡልን። ለኤክስ ፕላስ 3 እኩል ነው 0 ኢኩቫለንት የሆኑ ሊኒየር ኢኩዌሽኖች። ለኢኒኳሊቲ ማስቀመጥ ትችላላችሁ። ለ2x ፕላስ 4 ሌስ ዛን 0 ኢኩቫለንት የሆነም ማስቀመጥ ትችላላችሁ። ኢኩቫለንት ማለት ተመሳሳይ ሶሉሽን ያላቸው ማለት ነው። በቀጣይ ፓርት እነዚህን 15 ጥያቄዎች የምንሰራ ይሆናል። ስለዚህ ይሄኛውንም አብረን እንሰራላችኋለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ